ሶመር ከቱርካን ጋር ሲጣላና ሲጨቃጨቅ መደበቂያው ሚኒ ናት። ሚኒ ጋር ሄዶ ወዲያው ሴት ልጁን ያገኛል። ከእሷ ጋር ረዥም ጊዜ ያሳልፋል። ሚኒ ወደ ራሷ እየተመለሰች ነው። ሚኒ ብዙ ነገሮችን ቀስ በቀስ ማሸነፍ ጀምራለች። በአንድ በኩል የቱርካንና የሶመር ትዳር ግን ቁልቁለቱን ተያይዞታል። ሶመር ብዙ ነገሮችን ታክሶ ለማለፍ እየሞከረ በአሁኑ ቱርካን ያደረገችውን ነገር በጣም ነበር እያበሳጨው። ቱርካን እዚህ ደረጃ እንዳትደርስ ሩቻል ነስሪን በጣም ብዙ ሰው እያስጠነቀቃን ነበረም። እሷ ግን አሁንም ቢሆን ልክ እንደሆነች ነው የምታስበው። አሁንም ያልጨረሱት ጉዳይ አለ ብላ የሴቪሌ ቤት መመላለሷን አላቆመችም ነበረም። በአንድ በኩል ደግሞ ሩቻል ትዳሯን ለማስጠበቅ እየሞከረች ነው። ሩቻል እዚህ ደረጃ እንድትደርስ ቱርካን የራሷን አስተዋጽኦ እያደረገች ነው። ነስሪን ደግሞ እናት እንደመሆኗ መጠን ቱርካን የምታደርገውን ነገር ትንሽ ለመቆጣጠር እየሞከረች ነው። ከአቅሟ በላይ ነው። ግን አሁን ሴቪሌ ልታናግራት ከቤት እየወጣች ነው። ነስሪን ሴቪሌ ልታናግራት የፈለገችው አንድም በዳሪያ ጉዳይ ነው። ዳሪያ እንዲሁም ሙስጠፋ አሁን ቀስ በቀስ ወደ ፍቅር እያመሩ ናቸው። የሁለታቸው ግንኙነት የማይቋረጥ ሆኗል። ዳሪያም ብትሆን ከዚህ በፊት ተሰምቷት የማያንቅ ስሜት እየተሰማን ነበር። ከሱ ኃይለኛ ፍቅር የያዛት። አሁን ነስሪን ከቤት እየወጣች በአንድ በኩል እነ ዶኖሽ ፌሪዴ እንዲሁም አክስታቸውን የዜት ቀስ ብለው ፋቴን ከእንቅልፉ እየቀሰቀሱት ናቸው። ከዛ ዶኖሽ በቀጥታ ወደ ዳሪያ ደወለች። ዳሪያ ስልኩን አነሳች። ሄሎ ዶኖሽ ምንድነው በጠዋት ናፈኩሽ እንዴ ስትል ነበረ። ዳሪያ ላናግርሽ ፈልጋለሁ አንድ ጊዜ አለቻት። ከዛ ዳሪያ ትንሽ ራቅ አለች። ምንድነው ስትላን ነበረ። ዳሪያ ያው ሙስጠፋ ስትላት ሙስጠፋ አሁንም ስለ ሙስጠፋ ልታናግሪ ነው በጠዋት የደወልሽው? ከሱ ራቂ ምናምን የሚባል ነገር የሰላም ትሰሚያለሽ አይደለ እንዴ? አንቺ ምን እንደሌሎቹ ሰዎች እኔን ምን ምቀርበውንና ምርቀውን ነገር ልነግሪኝ ነው እንዴ አለቻት። ዳሪያ ቆይ አንድ ጊዜ ስሚኝ፣ ምን ልነግርሽ እንደሆነ በምን አውቀሽ ነው? ቆይ እስኪ አንድ ጊዜ እንኳን ተረጋጋ አለቻት። ምንም አልረጋጋም። ምን ልስማ? እስኪ ምን ልስማ? እናንተ እንደሆኑ ገና በኔ ህይወት መቀኞች ሆናቸዋል ስትላን ነበረ። ኧረ ቆይ አንድ ጊዜ ልሽ እማዬ የሙስጠፋ እናት ልታናግራት ወደ ቤቷ ሄዳለች እያለቻ ነበር። ዳሪያ ደነገጠች። ነስሪን ደረሰች። በሩን አንኳኳች። ሙስጠፋ በሩን ከፈተ። ሙስጠፋ ሰላም፣ እናትን ላናግራት ፈልጌ ነበር ቤት አለች እንዴ አለችው። አለች እያላን ነበር። ሴቪሌ መጣች። እኔ ግቢ እያሏን ነበረ። እሷም ገባች። ከገባሽ በኋላ ሙስጠፋ በቃ እኔ ልሂድ እያለ ነበረ። አይ አትሂድ እናትህን ብቻ ሳይሆን አንተንም ለማናገር ጭምር ነበር የመጣውና ተቀመጥ፣ አንተንም ይመለከታል አለችው። ከዛ ተቀመጠ። ጥሩ እሺ እንግዲህ ይሄን ነገር የማረገው ለሁላችንም ሰላም ሲባል ነው ብላስ ገና ስትጀምር ሴቪሌና ሙስጠፋ እናትና ልጅ ተያዩ። ሴቪሌ አልገባትም። ወይዘሮ ነስሪን ምን ተፈጠረ ብላ ጠየቀቻት። እንግዲህ ከዚህ በኋላ ምንም የሚደበቅ ነገር የለም ሴቪሌ፣ በአንቺና በውዛር መካከል ድሮ ስለተፈጠረው ነገር አውቃለሁ። ምንም ቢሆን ምንም ግን ያ የተፈጠረው ነገር አሁን ህይወታችን ውስጥ እየመጣ ጣልቃ እንዲገባ አልፈቅድም፣ ፍቃደኛም አይደለሁም እና ግንኙነታችሁን አውቄያለሁ፣ ሁሉንም ነገር አውቄያለሁ እና ያው ልጅም ያለችበት ሁኔታ ጥሩ አይደለም። በዚህ ምክንያት ብዙ ነገሮች እየተጎዱ ናቸው። ብዙ ሰውም እጁን እያስገባ ነው። እኔ ደግሞ ይህን አልወደድኩትም እና ሙስጠፋን ቢሆን ዳሪያን ማግኘቱን እንደቀጠለ ነው። ይሄ ነገር አይደለም እኔ ቤተሰባችንም አባቷም ጨምሮ አልወደደው እና መቆም አለበት ስትል ነበረ። አልገባኝም ማለት የኔ ግንኙነት ከቱርካን ጋር ነው፣ የሙስጠፋ ግንኙነት ከዳሪያ ጋር ከዚህ ጋር ምን ያገናኘዋል? ምንድነው ነገሩ? አልገባኝም ብላ እየጠየቀች ነበር። ሴቪሌ ያገናኘዋል። አቶ ዛር ሁላችንም ከባድ ሁኔታ ውስጥ አድርጎናል። ከባድ ነው። ነገር ግን ያው አንዳንድ ጊዜ ደግሞ ወይዘሮ ቻል ታሳዝነኛለች። ለእሷ ሲባል ነገሮች መቆም አለባቸው ስትል ነበረ። ምን ማለት ነው እያለ ሙስጠፋ ይጠይቃል። ሙስጠፋ እየከፋው ነበረ። ሴቪሌ ዝም በል እያለችው ነበረ። አይደለም ቆይ ማየ ማለት ለዚህ ሁሉ ነገር ማለት ተወቃሹ ታዲያ ማን ነው? በእናቴ ልታሳብቡ ነው እንዴ? ደግሞ እናቴ ምን አረገቻችሁ? ምን አረገችሽ ደግሞ አንቺ? ዳሪያንስ ምን አረገቻት? ምንድነው ነገሩ ሲል ነበረ። ሙስጠፋ አውቃለሁ አንተ ጥሩ ልጅ ልብ ያለ ልጅ ነህ። ይኸውልህ ግን ትንሽ አንዳንድ ጊዜ ነገሮችን በማስተዋል ማድረግ አለብን። አንተና ዳሪያ ምንም የሚያቀራርባችሁ ሊኖር አይገባም። በቃ ይበቃል። አሁንም ቢሆን መገናኘት ማቆም አለባችሁ። መብቃት አለበት ካሁኑ አለች። ሙስጠፋ እየከፋው ነበረ። ማለት እንዴት ነው ማለት ምን እያልሽ ነው ያለሽው? ወይዘሮ ነስሪን ለምድር አንድ ላይ የማንነው ነው? አንድ ላይ እንዳንሆን የሚገድበን ነገር አለ እንዴ በማለት እየጠየቀ ነበር። ሙስጠፋ አሁን የሚገድባችሁ ነገር አለ፣ በቃ የቤተሰቦቻችሁ ታሪክ ይገድባችኋል ብላ ተናገረች። አልገባኝም እኔ እኮ ማለት የኦዛር ኮርማን ልጅ እኮ ነኝ የእሱ ልጅ ስለሆንኩኝ ነው እንዴ ብሎ ተናገረ። አይ ለዛ አይደለም ትላለች ነስሪን የምትናገረው ነገር እናትና ልጅ በጣም እያስከፋቸው ይመጣ ጀመረ። ሴቪሌ ወይዘሮ ነስሪን እኔ በጣም ብዙ ነገር እኮ ሰማሁሽ እኮ ግን ልታናግሪኝ አይደለም እዚህ የመጣሽው፣ መርዘሽን ለመርጨት ነው እዚህ የመጣሽው። ያለፈው ነገር ያለፈ ነው እንጂ የልጆቻችንን ህይወት አይወስነውም ትላለች። እኮ ለእኛ ሲባል እኮ ነው የሚርቁት። እሺ ሌላ ነገር አይደለም። በሰላም መኖር ትፈልጊያለሽ አይደለ? ስለዚህ ሁለቱ መለየት አለባቸው። ይሄ ነገር እያለ እኔ እንዳላየው ሁኜ ማለፍም አልችልም አለቻት። ሴቪሌ በዚህ ንግግሯ በጣም ትከፋ ጀመረ። ነስሪን መናገር ያለብኝ ነገር ተናግሬያለሁ። አንተ ዳሪያ ትምህርቷ እንድትማር ከፈለክ ተዋት በቃ፣ አለበዚያ እኔ በጣም ቁጥጥር ነው የማበዛባት። ከዩኒቨርሲቲ ከትምህርቷ እንድትርቅ ነው የማረጋት፣ እቤት እንድትውል ነው የማረጋት። ይሄን የማፈልግ ከሆነ አቁም ብላ ወጣች። ሙስጠፋ ይነጫነጭ ጀመር። እሷ ከሄደች በኋላ ምንድነው የማረግ ይላል። ሴቪሌን ብትሆን ምንድነው የሚሻለው ብላ እያለቀሰች ነበረ። ከዛ በኋላ እናትና ልጅ በርጋ ተገናኙ።
ቱርካን ሴቪ ላይ ልታናግራት እየመጣች ነስሪን አገኘቻት። አንቺ ደግሞ እዚህ የምታደርጊ መጣሽ? አይበቃሽም እንዴ እስካሁን ድረስ ስትፈጥር የነበረው ግርግር አልቻት። እማዬ ቆይ አንዴ ተረጋጊ ትላታለች። ትንሽ አታፍሪም እንዴ አንቺ? ምን ቀረሽ ከሷ? ለምሮ መመጪው ስትላን ነበረ። እማዬ ምን እያልሽ ነው ያለሽው ትላታለች። በጣም ብዙ ነገር ሰምቼ ነበረ፣ ግማሹን አምኛለሁ ግማሹን አላመንኩም። አሁን ግን ሁሉንም አምኛለሁ። አንቺ ልጅ ትንሽ ጭንቅላትሽ መስራት አቆም እንዴ? ምን ሆነሻል? ቆይ ለምንድነው የማትረጂው? ምን ሆነሻል? ቆይ ስትላን ነበር። ይኸውልሽ እማዬ በቃ እኔ መቆጣጠር አቆሚ፣ እንደ ወይዘሮ ሩቻል እየሆንሽ ነው አለቻት። ተቀይረሻል ቱርካን የኔ ልጅ እንደዚህ አልነበረችም፣ ተቀይረሻል አለቻት። እማዬ እኔ ልጅ አይደለሁ ተይኝ በቃ። ምን ሆነሻል? ለምንድነው ሁሉ ጊዜ እንደዚህ የምትይኝ? ሁሉም እየመጣ ተቀይረሻል ይለኛል። እኔ ግን ያው ቱርካን ነኝ። ለምንድነው እዚህ የምትሉኝ ትላታለች። ታዲያ እዚህ የምታደርጊ መጣሽ? ምን ሰራለሽ አለቻት። እማዬ መጨረሻ ነገር ነበር፣ በቃ ማስተካከል ያለብን ነገር አለ። ይሄ እኮ በአንድ ጊዜ የሚያልቅ ነገር አይደለም እያለቻን ነበረ። ቱርካን እኔ ከዚህ በኋላ አንቺን እኔ እንጃ ቱርካንሽ ብዬ ለመመራሱ በጣም እየከበደኝ ነው። ያንቺን ስታዩ እህትሽን ግን ጎትተሽ እዚህ ጉዳይ ውስጥ ማስገባትሽ በጣም አናድሮኛል አለቻት። እኔ ምን ላድርግ? ዳሪያን እኮ ከመጀመሪያው ቀን ጀምሮ እኮ ስነግራን ነበረ ከሱ ጋር አቁሚ ብዬ አልሰማችኝም ስትራ ነበር። መጀመሪያ ማን ነበር ኃላፊነት መውሰድ የነበረበት? አንቺ ከነሱ የበሳት ውጪ እንዴት ነው እህትሽ ታናሸትሽ አንቺን ተከትላ የምትወጣው አለቻት። ነስሪን በጣም አዝናባት ሄደች። ቱርካን ከዛ በቀጥታ ወደ ውስጥ እየገባች ነው። ቱርካን ወደ ነሴቭሌ ቤት ስትገባ አሁንም ቢሆን የሩቻል ሾፌር እየተከታተላት ነበረ። ሩቻል ግን በቀጥታ ወደ ነስሪን ቤት መጣች። ስትመጣ ዶኑሽ ነበረች በር ከፍታ የተቀበለቻት። የሆነ ነገር ገዝታ ነበር ሩቻል የመጣችው። ከዛ ምንድነው እንደገባ ትፈቅጂልኝም እንዴ አጋብዥኝም እንዴ አለቻት። ከዛ ዶኑሽ እማዬ እኮ ስለሌለሽ ነው አለቻት። ከዛ እንደምትመጣ እየነገረቻት አስገባቻት። ከዛ ወደ ውስጥ ሩቻል እየገባች ነበረ። ከዛ ተቀመጠች። ነስሪንን መጠበቅ ቀጠለች። ቱርካን እንዲሁም ሴቪ ላይ አብረው እየወሩ ናቸው። ቱርካን በተቻለ ፍጥነት ከሴቪ ላይ ጋር ያላትን የስራ ትብብርም ቶሎ አብቅታ ወደ ቀድሞ ሰላማዊ ህይወቷ ለመመለስ ነው የምትፈልገው። ቱርካን ብለን ለመናገር እኔም በጣም አዝኛለሁ። አንቺን ብትሆኚ ከባድ ውስጥ ነው ያለሽው። ምን ይደረጋል እንግዲህ ትላታለች። አዎ ሴቪ ላይ እኔ አንድ ጊዜ ተሰርቻለሁ፣ ድጋሚ ሌላ ስህተት መስራት አልፈልግም። ለማንኛውም ያው ቀስ እያልን ገንዘቡን የምንካፈል ይሆናል፣ እዳዎችሽንም ቀስ ብዬ እከፍላለሁ ስትላን ነበረ። ምንም ነገር አንፈልግም። ቀደም እናትሽን መታ ነበረ የማን ነገር ተናግራን ነበር ሄደችው። እኛ ከእናንተ ምንም ነገር አንፈልግም እማዬ፣ እዳውንም ቢሆን እኔ እከፍላለሁ፣ ችግር የለም ውሰጅኝ ወደ ባንክ እኔ እጄ እከፍላለሁ። ምንድነው ሁሉ ጊዜ እናንተኛ እንደዚህ ማሰብ አይከብዳችሁም እንዴ እያለ ነበረ። ከዛ ቱርካን ብቻ አንተ ከዳር ያራቅ አለችው። ለምንድን ነው የሚርቀው? ለምን የኦዛር ኮርማን ልጅ ስለሆነ ነው? አንቺስ የኦዛን ኮርማን ልጅ አግብተሽ የለ እንዴ ብላ ሴቪ ላይ ጠየቀች። ለሁለት ቱርካንን ግራ አጋባት። ቱርካን እኔ ሰላም ብቻ ነው የምፈልገው እያለች ነው። ከዚህ በኋላ እነሱ ማስከፋት እንደማትፈልግ ተናግራ ትወጣለች። እናትና ልጃውን ይጨናነቃሉ። ሶመር ከጓደኛው ሳልቹክ ጋር እያወራ ነው። አንተ ምን ነካ? ሌላም ጠቃሚ ነገር ቢኖር ትደብቀኝ ነበር ማለት ነው? ይኸውልህ አንተ የኔ ጓደኛ እንጂ የቱርካን ጓደኛ አይደለም። ምንም ቢፈጠር ምንም ትነግረኛለህ አለው። ልክ ነው ወንድሜ፣ እኔ ራሴ ያናግረዋለሁ ስትለኝ እኮ ነው የተረጋጋሁት እንጂ ልነግርህ ነበረ፣ በጣም ይቅርታ እያሉ ነበረ። ችግር የለም ይለዋል። ሁለቱም ቁጭ ብለው ማውራታቸውን እንደቀጠሉ። ከዛም በኋላ ድንገት ሳልቹክ ታዲያ ከቱርካን ጋር አወራችሁ አናገረች አለው። አዎ አናገርኳት። ኧረ ሳልቹክ ግን ይግራ ግብት ብሎኛል። ምል አላረለ በቃ እንደው የሆነ ትክክል እንደሰራች አድርጋ ነው የምታስበው። ደግሞ እኮ ምትለው መልስ አላት። ምንም የሆነ መልስ አታጣም። ለአንተ ብዬ ነው ትለኛለች። እኔ እንደዚህ አንጀት እየቆሰለ ለአንተ ነው ስትለኝ ደግሞ የበለጠ ነው የምበሳጨው። እኔም አንዳንድ ጊዜ ሳስበው ይሄ ትዳር የእውነት ለእኔ ነው እያልኩ ራሴን ጠይቃለሁ ይላል። ፎቶቸውን እያየ የሰርጋቸውን። ሩቻል አሁንም ቁጭ ብላ ነስሪን እየጠበቀች ነው። ከፌሬዲ ጋር ቁጭ ብላ እያወራች ነበረ። በድንገት ነስሪን መጣች። ከመጣች በኋላ ልጆች በቃ እናንተ ግቡ ወደ ውስጥ አለቻቸውና በቀጥታ ከሩቻል ጋር ሰላምታ በላ ተቀመጠች። ከዛ በኋላ ሩቻል እንኳን እንዳመጣች ትላታለች። ነስሪ መጥፎ ነገር ተፈጥሯል፣ ሶመር ሁሉንም ነገር አወቀ። እኔ እንግዲህ የቻልኩትን ነገር በሙሉ ሳርግ ነበረ። ቱርካን ግን እምቢ ብላ ድርቅ ብላ ነበረ። በመጨረሻም ተጣሉ። በጣም ሲጨቃጨቁ ነበረ። በጣም አስቸጋሪ ሁኔታ ውስጥ ገብተዋል። ምንድነው የምናደርገው ከዚህ በኋላ? እውነት ለመናገር እኔ በጣም አዝኛለሁ። አዎ ድሮ ስተሰርቻለሁ፣ እሷን በድያታለሁ፣ ስለተፈጠረው ነገር ይቅርታ ጠይቄያለሁ። ነገር ግን ልጄን ደግሞ መጠበቅ አለብኛ፣ እሷንም መጠበቅ አለብኝ። እሷ ግን ሰው ሚላትን ነገር አትሰማም አለቻት። ሩቻል ልክነሽ በቃ ቱርካን ሰው መስማት አቆማለች እያለቻት ነበረ። ሁለት ሴቶች ከድሮ የበለጠ በጣም ተግባቡ፣ የበለጠ ጓደኛሞች እየሆኑ ነበረ። ብዙ ነገር መነጋገራቸውን ቀጠሉ። አሁን ሩቻል ስለ ኦዛርና ሴቪላይም ጨምሮ ታማክራቸዋለች። ነስሪን እኔ የቻልኩትን ነገር እያረኩኝ ነው ስትላን ነበረ። ነስሪን ይኸውልሽ እኔ ከድሮ ጀምሮ ችግሮችን በራሴ ለመፍታት ስሞክር ነበረ። አሁን ግን ደክሞኛል። የኦዛር ነገር ከአቅሜ በላይ ሆኖብኛል። ምን እንደማረግ አላውቅም ስትላን ነበረ። ሴቪላይ ደግሞ የቀድሞ ባሏ እየደወለላን ነው። የድሮ ባሏ ኢዝሚር ነበር የነበረው። አሁን ተከትሏት ወደዚህ ከተማ መጥተዋል። ልጇን ተሰናብታ ወደ ስራ ከሄደ በኋላ አሁን ስልክ ተደውሎላት ማስፈራሪያ እየደረሳን ነበረ። በሌላ በኩል አሁን ነስሪንና ሩቻል አብረው እያወሩ ድንገት እነ ዶኖሽ እየተጫወቱ ነበረ። ከዛ በኋላ ሚስቱት እኔ ያው ዳይሬክተር መሆን ነው የምፈልገው የፊልም ዳይሬክተር እያለ የተለያየ ገጸ ባህሪ ሰጣቸው። ዶኖሽ እንደዚህ ትሆናለች፣ ፌሪዴ ይህንን ገጸ ባህሪ ትጫወታለች፣ ነስሪንም እያለ ሁሉንም እያብራራ በመጨረሻም የቀረችው ሩቻል ነበረች። ከዛ ሩቻል እኔስ አለች። እኔስ ስትል ሚስቱት እየፈራን ነበር። ነገረኝ ችግር የለም ትለዋለች። ከዛ ወደ ዶኖሽ ጆሮ ተጠግቶ
አስጠግቶ ነገራት። ዶኖሽ ሳቋ እያመለጣት ነበረ። ከዛም በኋላ ሩቻል እየበለጠ ለማወቅ እየጓጓች ነው። ከዛ በኋላ ቀስ ብሎ ሚስቱት ነገራት። ሲነግራት ታዲያ ምን ችግር አለው አለች። ሀሳቡን ተቀበለችው። ሀሳቡ የነበረው ሩቻል የነስሪንን ገጸ ባህሪ እንድትጫወትና ነስሪን ደግሞ የሩቻልን ገጸ ባህሪ እንድትጫወን ነበረ። ስለዚህ ልብሳቸውን ተቀያየሩ። አሁን ነስሪን የሩቻልን ልብስ ለበሰች፣ ሩቻልም እንደዛው የነስሪን ልብስ ለብሳለች። ከዛ ሁለቱም መልካቸው በአንድ ነበር የተቀየረው። በአንድ ጊዜ ነስሪን ቁጭ ሩቻልን ሆነች። ከዛ ዶኖሽ ቪዲዮ እየቀረጸች ነው። እየተሳሳቁ መጡ። በሉ ድራማውን ተጫውቱ እየተባሉ ነበረ። አሁን ሴቪ ላይ ማስፈራሪያ መልእክት እየተላከላት ስልኳን ዘጋችና በሞባይሏ ሲደወል አጨቅጭቀኝ በቃ ለምረ ምደውልልኝ ስትል ሴቪ ላይ ተረጋጊ እንጂ ይላታል። ኦዛር ነበር የደወለው። ኦዛር አንተን እንዴት ትለዋለች። ምን ሆነሽ ነው ምጮህ አላት። ደወለ መጥቻለሁ አለኝ። እዚህ ከተማ አይቫክ ተከትሎ ይመጣል አለችው። ተረጋጊ በቃ መጣው እያላን ነበር። ምናልባት ሙስጠፋ አባቱን ካገኘው ወይም የእንጀራ አባቱን ካገኘው የሆነ ነገር እንደሚያደርገው ታውቃለች። በሱ ምክንያትም እስር ቤት ብዙ ዓመት ታስሮ ነበር ሙስጠፋ። አሁን በጣም ፈርታ እያለቀሰች ነበረ። ኦዛር ትንሽ ቆየት ብሎ መጣ። ቱርካንም ቤት መድረሷ። ከዛ አይላ ከቤት እየወጣች ነበር። ወዴት ነው ስትላት ወይዘሮ ሩቻል እኮ ፈቀደችልኝ ቀሚስ እንድመርጥ አለቻት። ቱርካን አብሬሽ ሊድ እያለቻት ነው። ተያይዘው ወጡ። አሁን ነስሪን እንዲሁም ሩቻል የተሰጣቸውን ገጸ ባህሪ እንዲጫወቱና ድራማውን እንዲጀምሩ እየተነገራቸው ነው። ዶኖሽ ቪዲዮ ትቀርጻለች። ከዛም በኋላ ነስሪን ልክ እንደ ሩቻል ሆና አነጋገሯን በሙሉ ቀይራ ማውራት ጀመረች። ሩቻልም እንደዛው እንደ ነስሪን ሆና ነበር ስታወራ የነበረው። ሁለት ሴቶች በዚህ ደረጃ በደንብ እየተቀራረቡ እየመጡ ከዛ በኋላ ድንገት ሩቻል ስልክ ተደውለላት። የተደውለላት ከሾፌሯ ነበረ። ወይዘሮ ሩቻል አቶ ኦዛር ወደ ነሴቪሌ ቤት እየገባ ነው እያላን ነበረ። እንዲህ ሲላት አለቃቸውም ሰራላቸዋለሁ ብላ እየወጣች ነበረ። ነስሪን ትከተላታለች። ወይዘሮ ሩቻል ተረጋጊ ስትላን ነበረ። ይኸው በሰው ፊት እያሳፈረኝ ነው። አሁንም ቢሆን እሷ ቤት እየሄደ ነው ያለው። አሳየዋለሁ እያለች እየወጣች ነበረ። ነስሪን የሆነ ነገር እንዳትሆን ትከተላታለች። ኦዛር ቀጥታ ከሴቪሌ ጋር ቁጭ ብለው እያወራ ነበረ። እሷ የተፈጠረውን ነገር እያለቀሰች እየነገረችው ነው። እሱ ደግሞ እንደሚጠብቃት ቃል ይገባላታል። በሌላ በኩል እነ ቱርካን አንዳንድ ነገሮችን ገዝተው እየመጡ እያለ ቱርካን መኪናዋን የሆነ ሰው ሆን ብለው ከኋላ እየገጨባን ነበረ። ከዛ ገጨሽብኝ ብለው እየከሰሳን ነው። ችግር ፈጠረባት። ገንዘብ ከፍላ ልትላቀቀው ነበረ። እሱ ግን ትንሽ ቦታው ላይ ግርግር ሲፈጥር ወዲያው ነበር አይላ ወደ ሶመር ደወለች። ሶመር እየመጣ ነው ያለው። በሌላ በኩል አሁንም ቢሆን ሩቻል መረጋጋት አልቻለችም። ነስሪ መኪና ውስጥ ናት ከጎኗ ሆና። ነገር ግን ሩቻል መኪናውን በፍጥነት እያሽከረከረች ያሳፍራሉ። እሺ እኔ ምን ላርጋቸው ከዚህ በላይ ትላለች። እኩልሽ ሩቻል እስከዛሬ ድረስ በጣም ብዙ ነገሮችን ታክሰሽ የለ እንዴ? አንቺ ጠንካራ ሴት አይደለሽ እንዴ? ምናልባት እንደዚህ ማድረግሽን ከቀጠልሽ እኮ ነገሮች ሊባባሱ ይችላሉ እንጂ መፍትሄው አይደለም። አንድ ጊዜ ቆይ ተረጋጊ አለቻት። ሩቻል መኪናውን አቆመችው። ከዛ ከመኪና ውስጥ ወጣች። ከዛ ሄዳ ተቀመጠች። ከባህር ዳርቻ ስትቀመጥ አጠገቧ ደግሞ ነስሪን መታ ተቀመጠች። ከዛ ሩቻል በትዳሯ ስላጋጠማን ነገር እየነገረቻት ነው። እንዴት ከኦዛር ፍቅር እንደያዛት፣ ከዛ በኋላ ኦዛር ሊሸሻት ሲሞክር እንደነበረ፣ ከዛ በብዙ ነገሮች ተገዶ እንዳገባት፣ ከዛ የኦዛር እናትን ብትሆን ለሴቪ ላይ ሰራተኛ እንደሆነች አርጋ እንዳስተዋወቀቻት ብዙ ነገር አጫወተቻት። የሚገርመው ነገር ግን ምንድን ታውቂያለሽ? የኦዛር እናት ወዳኝ አታውቅም። እኔ ማንም ሰው ወዶኝ አያውቅም። ጭራሽ እናቴ፣ አባቴ፣ ወንድሜ፣ እህቶቼ ወዶኝም አያውቁም። በቃ የኔ ህይወት እንደዚህ ነው እያለች ብዙ ነገር ከልቧ ነገረቻት። ነስሪን እሷን በማባበል ተጠመደች። ሁለቱም እየተቃለዱ ከዛ መሳሳቅ ጀመሩ። ሶመር ወደ እነ ቱርካን መጣ። ከዛ መኪና ተገጨብኝ ያለውን ሰው ያየው። መኪናው አልተገጨም። ሶመር ዝም ብሎ ሰውየውን ሲያዩ ችግርና ግርግር ለመፍጠር ብቻ ነበር የሚፈልገው። ከዛ ከሱ ጋር እየጣላ ነበረ። ሶመር ከቱርካን ጋር ተቆራርፎ ነበረ። አሁን ደግሞ መልሶ እኔ መኪና ውስጥ በቃ እያላት አብሯት እየሄደ ነበረ። ዶኖሽ ሁልጊዜም ቢሆን ሴርደር ላይ ፊቷ እንደተቀየረበት ነው። አሁን ደግሞ ፌሪዴ ነገ እንዲመጣ ደውይለትና ንገሪው ትላታለች። ከዛ አሁን ቀጥ ብላ ነበረ ዶኖሽ ወደ ሴርዳር የደወለችው። ነገና ፈልጋለሁ ላናገረ አለችው። ከሴርዳርና ዶኖሽ ግንኙነታቸው ከጊዜ ወደ ጊዜ ቀስ እያለ እያሽቆለቆለ እየመጣ ነው። አሁን ለምን መምጣት እንዳለበት ምክንያቱም አያውቅም፣ ግን እናውራ ብቻ ብለዋለች። ፌሪዴ ከዛን ስትመጣ ዶኖሽ ደውዬለታለሁ ነገ ይመጣል ስትላት በጣም ደስ ብሏት ስታክፋን ነበረ። ከዛ ማታ ላይ እነ ነስሪንና ሳድቅ ወደ እነ ሩቻል ቤት መጥተዋል። በር ላይ ሆነው ቆመው ኤፍራንም ከእናቱ ጋር እየመጣ ነበረ። ከዛ ነስሪንና እንዲሁም ሩቻል ገና ካሁኑ እርስ በርስ እየተደናነቁ ናቸው። አምሮብሻል ይባባላሉ። ኦዛርና ሳድቅ እየገረማቸው ወደ ውስጥ ይገባሉ። አሁን የኤፍራን እናት የመሰላት ይህ ቤት የሴቷ ወይም ደግሞ የአይላ ቤት ነበረ። ከዛ በኋላ ሶፋውን እየነካካች ፈጣሪ መስገን ትላለች። ግድግዳውን እያየች ጭንቅላቷ እየተሽከረከረ አሁንም ቢሆን ነገሮችን ማርነቅ ቀጠለች። ነገር ግን ኤፍራን ነገሩ እንዳይባባስ በጣም ፈርቷል። ምክንያቱም እናቱ ትንሽ አይምሯን ነካ ያረጋታል። ከዚህ ቀደምም አይላን እስካሁን ድረስ ስለ ፍቅራቸው መጋባት እንደሚፈልጉ ያልነገራል ለእናቱ አይምሯን ስለሚያማን ነበረ። አሁን የበለጠ እየፈራ ሩቻል ደግሞ ገርሟት ስትከታተላን ነበረ። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች ወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።